ሰዓት ነው እዚህ ኦኬ ጣሊያን ማለት አንቺን ነው። አንቺን በራስሽ እሱን በራሱ ስመጣ መጣ እሱን በራሱ እኔም በራሴ ነው የመጣ ነው። ጓደኛዬ እሱን ታቅ ነበር፣ የእሱን ቤተሰብ ታቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት ያን ያህል ቤተሰብ ሆነው የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ወይ ምናምን ትባባ የለ ከዛ በዛ ነው የማውቀው ያን ያህል። ስለዚህ በጓደኛሽ ነው ያወቅሽው? አዎ በጓደኛዬ ነው ያወቅኩት። ኦኬ ሶ የመጀመሪያ ቀን ሚት ስታደርጉ ጓደኛሽ ቤት ሄደሽ እሱም ጓደኛሽ ቤት መጥቶ ነው ወይስ የመጀመሪያ ቀን በአይን የተያያችሁት? በምን አጋጣሚ ነው? እንደዚህ መንገድ ምንድን ነው የሚባለው ሬስቶራንት፣ የአበሻ ሬስቶራንት እየሄድን እዛ የአበሻ ሰፈር አለ፣ እዛ ነው ያገኘነው እና የተዋወቀ። ኦኬ አንቺና ጓደኛሽ የአበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እያለች ወደ ጣሊያን ሀገር አዲስ እያለሁኝ ማለት ነው። ኦኬ እዛ እሱም ወደ ስዊድን ሄደ፣ እኔም ኢትዮጵያ ሄድኩኝ። ምን ኢትዮጵያ 6 ወር ቆየውና ነው ከዛ በኋላ እሱ ነው የሄደው። እሱ ሄደ በቃ። ከዛ በኋላ የለም እዚህ ሀገር። እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ ነው የኔ ህይወት ያለው ማለት ነው። ከዛ ከሆነ አመታት በኋላ እኔ አግብቼ ልጅ ወልቻለሁ፣ ከልጅ አባት ማለት ነው። ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። ኦኬ እና እዛው ጣሊያን ነው ያገባሽው? እሱ ተመልሶ ኦኬ ከዛ ከልጅ አባት ጋር ብዙ አመት አብረን ምናምን ኖርን። ከዛ አልተስማማንም፣ ተለያየን። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ አልተስማማንም፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን የማሳድገው። ጓደኞች የሚያውቃሉ። ፎቶሽን ወይ አንቺ ቪዲዮ አልገናኝም። ሊናዬ ይቅርታና እንዴ ቪዲዮ ማለት ቪዲዮ ለምን አታበራ ምናፍታና እና እያሉ ነው ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን። አንቺ ቪዲዮ ማብራት ማቺ ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ይችላል አንቺ ቪዲዮ አሁን ፈለግሽው? እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። ኦኬ ፎቶዎቹ ማለት ነው። ግን ይሄ ሁላ ጊዜ ለምን ቆየሽ ከሆነ እሱን እያብራራው እሄዳለሁ። እሺ አንዴ ያደረሰባትን ጉዳት ላሳያቶች አሉ። ተመልከቱ። ያው እጇን እንደዚህ እጇ ተሰብሮ በልዞ እሺ ከዛ ኢትዮጵያ ሄደሽ 6 ወር ቆይተሽ የዛሬ 12 ዓመት ወደ ጣሊያን መጣሽና ሀበሻ ሬስቶራንት አንቺና ጓደኛሽ ሄዳችሁ በአጋጣሚ እዛ ቦታ ላይ ተዋወቃችሁ ሀበሻ ሬስቶራንት ውስጥ። ከዛም በኋላ አንቺ ወደ ኢትዮጵያ የምትሄጅበት አጋጣሚ ተፈጠረ። ኢትዮጵያ ሄደሽ 6 ወር ቆይተሽ ተመለሽና የልጅሽን አባት ተዋውቀሽ ጋብቻ መስርተሽ ልጅ ወልደሽ ከ3 ዓመት በኋላ ከባለቤትሽ ጋር ተለያያችሁ። ትክክል እዚህ ድረስ? ኦኬ እሺ። እሱ ደግሞ ወዴት ሄደ? ኢትዮጵያ ስቴጅ እሱ ወደ ሌላ ሀገር ሄዶ ነበር። እሱ እንደመጣ ብዙም አልቆየም። 1 ወር ምናምን ቢቆይ ነው እንጂ ወዲያውኑ ሄደው ወደ ስዊድን። ኦኬ እሱ ወደ ስዊድን ሄደ። እሺ ስዊድን ነው የሚኖረው ሄላ። እሺ እና እኔ ከዛ እኔም የራሴ ላይፍ አለኝ፣ እሱም እንደ አንድ ወንድሜ ምናምን ነው እንጂ የምለው ምንም አይነት እንትን የለንም ከሱ ጋር። በፊት ጓደኛ ተዋወቃችሁ? ሊናዬ ግልጽ እንዲሆን ጉዳዩ ተዋወቃችሁ። አንቺ ወደ ኢትዮጵያ ሄደሽ ጋብቻ መስረች፣ በቃ ተረሳሳችሁ እኮ አይደል? ተዋወቃችሁ። ቁጥር ተቀያይራችሁ ስትደዋወሉ ነበር ወይ ሶሻል ሚዲያችሁን ተቀያይራችሁ ቻት ታደርጉ ነበር ወይ? እንዴት ነው የእናንተ የቀጠለው? ጀስት ሀይ ምናምን እንባባላለን በፌስቡክ። ይሄ ፌስቡክ ፍሬንዴ ነው። ኦኬ ፌስቡካችሁን ተቀያይራችሁ ነበር? ዛኔ ሀበሻ ሬስቶራንት ስትተዋወቁ ፌስቡካችሁን ተቀያይራችሁ ነበረ?
አዎ ሁለቴ ምናምንም አብረን ጠጥተናል፣ አብረን በልተናል። ያኔ የዛን ሰው ኦኬ። ስልክ ቁጥር ተቀያይራችሁ ነበር? አበሻ ሬስቶራንት የተገናኛችሁ ጊዜ ስልክ ቁጥር ተቀያይራችሁ ስለነበር ትደዋወሉም ትገናኙ? ሶሻል ሚዲያችሁን ብቻ? ስልክ አልተቀያየርንም፣ ፌስቡክ ብቻ ነው። ኦኬ እሺ እሺ። አዎ ቀጥይ። ከጋብቻሽ ፈረሰና አንቺ ልጅሽን እያሳደግሽ ነው፣ እሱ ጋር ያቆም ነው? አዎ እኔ ልጄን እያሳደግኩኝ ነው። በብዛት ኢትዮጵያ ነበር የምኖረው አልኩሽ። ከዛ የሆነ ሰዓት ላይ ይሄ ጦርነት ምናምን ነገር ሲበዛ የሆነ ነገር ጠቅልዬ ጣሊያን መኖር ጀመርኩኝ ማለት ነው። ልጄን ይዤ ተመለስኩኝና ጣሊያን መኖር ጀመርኩኝ። ስራዬን እየሰራው ልጄን አሳድጋለሁ። ምንድነው ሰው ሲናፍቀኝ፣ ሰው ከሰው ጋር ማውራት ሲያምረኝ፣ እኔ ባርቴንደር ነኝ። ኦኬ እሺ እናቴ እሺ። አንዳንዴም ደግሞ እንትን ሲል ደግሞ ዌይተርም ነኝ እሰራለሁ። ቀጤማ አይዞሽ። እሺ ኤኒዌይ የኔ ህይወት ያ ነበር። እኔ ይኸውልሽ አቡዬ፣ እኔ እህቶቼን እኔ እንደ እናት ሆኜ ነው ያሳደግኳቸው። በልጅነቴ ኃላፊነት ወስጄ እህቶቼን ያሳደግኩ ማለት ስልሽ ኃላፊነቱን ነው እንጂ ይሄ በብር ምናምን ብዙም ሰፖርት አድርጊያቸው አይደለም። አባቴ አለ ገባሽ? አባቴ ስልሽ ደግሞ እንጀራ አባቴ ነው። ላይክ እንደ አባት ነው ያሳደገኝ። በጣም ነው የምወደው። በሱ ስም ነው የምምለው ምናምን። ያው የወለደኝ አባት ሌላም ቢሆን ማለት ነው። ከዛኛው አባቴ የተወለዱ ናቸው ሁለቱም እህቶቼ። አንደኛዋ እህቴ እናቴ ስትወልዳት ነው የሞተችው እና በልጅነቴ እንደ እናት ሆኜ ነው ያሳደግኳት። እና ብዙ ጊዜ ኢትዮጵያ የምለው ከነሱ ጋር ለመኖር ነው፣ ከነሱ ጋር ለመሆን ነው። ግን በቃ እግዚአብሔር አይፈቅድም። እመጣለሁ ምናምን ለእነሱ ፕሮሰስ ለመሞከር ምናምን አይሳካልኝም። ሁሌ ግን ምኞቴ ነው እነሱን ለማምጣት ከኔ ጋር አብሮ ለመሆን ምናምን ማለት ነው። እና በዛ 3 ዓመት ውስጥ እህቶቼን እያገዝኩኝ እየረዳሁኝ ልጄንም እያሳደግኩኝ መጫወት ሲያምረኝ ከሰው ጋር ደግሞ እዚህ ቲክቶክ ላይ ገብቼ ከእነሱ ጋር ጫወታለሁ፣ አወራለሁ ምናምን እንጂ ብዙም ሰው ጋር አልወጣም። ሀበሻ ጋር ምናምን ብዙም አልገናኝም። ለምን ጊዜ ስለማልሰጣቸው እንዳይቀየሙኝ ምናምን እያልኩኝ ማለት ነው። እዚህ ቲክቶክ ላይ ግን በፈለግሽው ሰዓት መጫለሽ ተጫውተሽ ትሄጃለሽ ነው። በዚህ አጋጣሚ ደግሞ በጣም ከአሜሪካ ድረስ መጥታ የጠየቀችኝ ጓደኛ የሆነችኝ ልጅ አለች። በቲክቶክ ተዋውቂያት ሁላ ማለት ነው። ብዙ ወዳጅስ አፍርቼበታለሁ። ብዙም ሰውም የምንረዳበት ነው። የተቸገረ ምናምን እያዋጣንም እንረዳለን ምናምን። ያ ነበር የኔ ህይወት። ይሄ ልጅ ወደ እኔ ህይወት መጣ። ኦኬ እህት አለችው እና ከእህቱ ጋር ጓደኛ ነን፣ እንተዋወቃለን። ወንድሜ ሊመጣ እኮ ነው እናግኘው ምናምን ትለኛለች። ከዛ እኔ ሰው ማግኘት አልፈልግም አላልኩሽም አቡዬ? ማግኘት አልፈልግም ሰው። ከዛ ወይ እኔ ለማቀው ትውውቁ ስላለ አልቦለኩትም፣ አላጠፋሁትም አለ። ሾፒንግ ማድረግ ይፈልጋል ምናምን ምናምን። እንዴ በጣም ተቀይሮ ሀብታም ሆኖ ነው የመጣው ምናምን ትለኛለች። ጥሩ ነዋ፣ በጣም ደስ ይላል። እኔ ደግሞ እንደዚህ የሚለወጥ ሰው በጣም ነው የምወደው፣ ደስ ነው የሚለኝ። ኦኬ ብዬ በጣም ስለለመነችኝ ሂጄ አገኘኋቸው። ለእሷ ክብር ብዬ እራት በላን ምናምን፣ ሾፒንግ እንሂዳለ። ሾፒንግ አደረገ ምናምን፣ ለራሱ ማለት ነው፣ ለራሱ ነገር ነው የሚያደርገው። የዛኑ ቀን ምን ይለኛል? እኔ ወንድሜ ብዬ ነው የምጠራው የነበረው ማለት ነው። ከኔ እጅ መቼም አትወጭም አታመልጭም ማለት በጣም ባለኝ ነገር ብዬ የአበሻ ወሬ ምናምን ጠፍቶብኛል ሲጀመር። ያኔም እንደዚህ ይላል እንዴ እንድ ልጅ እንዴ ምናምን ብዬ እንትን አልኩኝ፣ ጠፋው።
ከዛ በጣም ይደውላል፣ በጣም እንትን ይላል። ኔክስት ከ2 ሳምንት በኋላ ኦኬ አልኳት። እንደገና በጣም እየለመነችኝ እናገኘው ፕሊዝ ምናምን እያለችኝ ማለት ነው። እንደገና 2 ሳምንት ከበረችልኝ ምናምን። ይሄ ጫማው ጉቺ ምናምን የሰጠችኝ እኔ ሰጥቻት እንደዛ አድርጊልኝ እሱ ፊት ብያት ነው ምናምን ያልሽ ስለኔ በጣም መጥፎ ነገር እያወራች ሪከርድ አድርጎ አሰማኝ። የት ነው ሲደበድብሽ የነበረው? አባትሽ የለም ወይ? ቤቴ ውስጥ። አባትሽስ? ቤት አገኘው። ሶሪ ቤት እንዳገኘው እንደወጣን ሳልነግርሽ ቤት እዚህ አሁን የምኖርበት ቤት ወጥቻለሁ ኦልሬዲ ከአባቴ ቤት። እሺ ከአባትሽ ቤት አግኝተሽ ስትወጡ ማን ነው የቤት ኪራይ የሚከፍለው? የቤት ዕቃ የሚገዛው ማን ነው? እኔ ስራ እኮ እሰራለሁ እኔ። ኦኬ ስለዚህ በአንቺ ደሞዝ ነው የቤት ኪራይም የቤት ዕቃም ያሟላሽው አንቺ ነሽ በአንቺ ደሞዝ። እሱ ምንም አይሰራ። የቤት ዕቃ አለው ይሄ ኪችን ምናምን አለው ይሄ አልጋ ምናምን ሶፋ ምናምን ነው እንጂ የገዛሁት ሌላ ነገር ብዙም ዕቃ እንትን አያስፈልግም። ግን ራሱ አብሮት ነው ከቤት የሚመጣው የኪችን ዕቃ አይደለም። ይሄ አይደለም። ያኔ እኔ ፎቶ ምናምን እንደዚህ እንትን ብዬ ማንሳት ምናምን አልጀመርኩም። እኔ ይሄን እንደውም ፎቶ ያነሳሁት ምናምን የሆነች እቺ ቀነኒ ምናምን የምትባለው አልሞተችም። በቃ የእሷ ነገር ስለምፈራ ማንሳት ራሴን እፈልግና እፈራለሁ። ይሄንን ግን እንደምንም ብዬ ልኬላቸው ነው ለእህቴ ልኬላት ነው። አሁን እነዚህ ሁለቱ ይሄኛውና ያኛው አንድ ቀን ነው። ያኛው ግን ሌላ ቀን። እንደዚህ ሲያደርግሽ ለምን ፖሊስ አልጠራሽም? እኮ ወደዛ ልመጣልሽ እኮ ነው ሀቡ። ከዛ መደብደብ ጀመረ። መደብደብ የጀመረበት ጊዜ እንደዚህ አንቆኝ የእህቶቼን ፎቶ እንዲያሳየኝ ማለት ነው። እነዚህን አየሻቸው? እነዚህ ሟች ናቸው። የእህቶችሽን ፎቶ እያሳየሽ አለው አለሽ እናቴ። እነዚህ አየሻቸው እህቶችሽ ይለኛል። እነዚህ ሟች ናቸው። እኔ እጄ በጣም ሰፊ እንደሆነ እጄ ረዥም እንደሆነ ታውቂያለሽ። እገላቸዋለሁ እህቶችሽን ኢትዮጵያ ያሉት እያለ ማስፈራራት ጀመረ። ያኔ መጮህ ጀመረ። ልጄ ቁጭ ብላ እያለች መጮህ ጀመረ። ከዛ እኔ ፈርቼ ልጄ እንትን እንዳትል ብዬ አባቴ ቤት መላክ ጀመርኩ። አባቴ ቤት ነው የምትሆኑ በብዛት። በቃ አስፈራርቶኛል። በጣም የደበደበኝ ድብደባ በጣም ከባድ ስለነበር እጁ ረዥም ነው ምናምን የሚለውን በስልኩ ነው የሚያሳየኝ። አይሻቸው እነዚህ እኔ እኮ ታስሬ ነው የተፈታሁት። ሰው ላይ ተኩሼ ታስሬ ነው የተፈታሁት። አንድ ብተነፍሽ እኔ አይደለሁም እህቴ አትለቅሽም እያለ ያስፈራራኛል። በጣም ነው የሚያስፈራራኝ። እህቱ ማን ነው ስሟ? እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልሽ ሴትዮ ጊፍት ገላርሽን ግቢና ሶስቱ ሳራ ዲሮ። ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣው ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለቴ በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱዓ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን እርዳታ ራሱ እዛ ለእናቶቹ ዱዓ እንዲያደርጉ እኛ ቤት ብር ሰብስበን ስንሰጥ ነበር። ሳራ ዲሮማ ይኸውልሽ፣ እሷ ምን አይነት ሰው መሰለችሽ? ሰው እንዲወዳቸው የሚያደርጉት በመስጠት ነው። እኔ አሁን አንቺ እኔን የምትወጂኝ በራሴ በመሆነው ሁኔታ እኔ ሊናን አክሴፕት አድርገሽ ነው የምትወጂኝ የምትጠይኝ። ፕሊስ አንዴ ልጥራት። እኔ ቁጥሩ አለኝ ዋትሳፕ ላይ እናወራለን። በጣም ነው የምንግባባው። ኦኬ አውርቼ ልጨርስና እኮ አውርተሽ ሳትጨርሽማ እንድታወራ አልፈቅድላትም። ግን እኔ ከሁለቱም ወገን መስማት ስላለብን እንዴ ሳርዬ ሰላም ነው? እንዴት ነሽ? ደህና ነሽ? እሷን በተለያየ ስልክ ታስፈራራኛለች። በጣም ስክሪንሾት ይዣለሁ። በተለያየ ስልክ በጣም ነው የምታስፈራራኝ። በጣም ነው ሰው የሚፈራት። ሮማ ውስጥ በጣም ነው የሚፈሯት።
በጣም እጄ ረዥም ነው ባይናት በጣም ነው የሚፈሯት። ኢልሽ ሀቡ እኔ ከዚህ በኋላ ብሞት አንድ ነገር ብሆን ምንም አይቆጨኝም። እንዴ ጣሊያን ሀገር የለም እንዴ? ጣሊያን ሀገር አንድ ነገር ብሆን ከሁለቱ 100 ዩሮ ከፍለሽ ሰው ማስደብደብ ሰው ማስገደል ትችያለሽ ጣሊያን እዚህ ሀገር። አዎ በጣም ኢዚ ነገር ነው። አሁን ካቆምሽበት ቀጥ ካቆምሽበት ወይኔ ቮይሱን አላረኩት። ከዛ በኋላ መደብደብ ምናምን ሲጀምርና ሳራ ሰላም ነው እንዴት ነሽ? አንዴ እኔ ቤት ላይቭ ላይ ልትመጪ ትችያለሽ ፕሊዝ? ነይ አንዴ ፕሊዝ። ቴንክ ዩ። ስትመጪ ፍላወር ላኪ ትምጣና ትገባለች። ማስረጃዎችሽን ደግሞ ስታስፈራራሽ ታወጫለሽ። እሺ እዚህ ጋር ከዚህ በኋላ ህዝብ ሰምቷል። በተለያየ አካውንት ታስፈራራኛለች። እሷ እንደሆነች አውቃለሁ። ገባሽ? እሷ እንደሆነች በደንብ እያደረጉት ያለው ጋይስ እንዳይዘጋብሽ ላይቭ ነው እየከፈትኩኝ የዘጋው። ቀርቷል እኮ አሜሪካ ቲክቶክን ከገዛች በኋላ እኮ መዝጋት ቀርቷል እኮ አሌክስዬ። አርገው ላይ ከፍቼ ዝም ላርገው። አዎ ኦኬ ላይክ ሁላችሁም ኤቭሪዋን ጋይስ ኮፒሊንግ አርጉት። ኮፒሊንግ አርጉት ጋይስ ላይቭ እንዳይዘጋ ግን ኮፒሊንግ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ማንም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ? የኔ አሁን ያቆም ነው ለመጀመሪያ ጊዜ ሲደበድብሽ ስልኮች እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ። እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን ያለ አስገድዶ እኔም ከሱ ጋር አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማገባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዡ ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት። አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያይኝ እንትን የሚለኝ እንደዚህ ደበደበኝ። በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክሪኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ
ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛ ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነዋ፣ ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳርዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። እዛ መሀሉ ተላጭቶ 3 ቦታ ተሰፍቶ፣ እሱ ደግሞ ሁሉም ማስረጃ አለኝ፣ ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። ኦኬ ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያለ ገደል ነው ይዣቸው የምገባው። እመኑን ሸራ ማሙጦች ምንድን ነው የያዘብሽ? ከራቁት ቪዲዮ ውጭ አንቺን ገደል ሊያስገባ የሚችል ነገር ምንድን ነው? እኔ ብያዝም ገደል ነው ይዣችሁ ምገባው ያለው ቃል ይሄ ገልሻለሁ፣ ሟች ናችሁ አንቺን ቤተሰብሽም ምናምን። አይ ተይዞ ነው የወሰደው የሰረቀው የጓደኛዬ ንብረት እንግዲህ የወረሰችው ያለ አለኝ የምትለው ንብረቶች እንዳለ ነው የወሰደባት። የፖስት ነው ቪዲዮ ላይ